ሰርግ ትጠራላችሁ። የዛኔ ነጭ ልብስ ለብሳችሁ ካልመጣችሁ መግባታችሁ ነው። ከመልክ ኖቬልም እስር ቤት ገብቶ ከምታዩት አሁን ከቤት እንዲወጣ ብቻ እሷ ሩታ እንደፈለገች መሆን ትችላለች። ውጭ ላይ ግን እሺ ቴቴ አቤል እንዴት ነሽ? ደህና ነሽ አለሽ? ሩታ እንደፈለገች መሆን ትችላለች፣ ነገር ግን ውጭ ላይ ቤት ውስጥ አይደለም። ምን አግብቶ ምን ቆርጦ ምን ይመለከታል? እናንተ ያ ሁሉ ድርጊት ስታደርጉት ይመለከተናል፣ ያገባናል ብላችሁ ስታቦኩ ነበረ። ታዲያ በአብርሃምም ህይወት በሩታም ህይወት መግባት አለባችሁ እንዴ? እናንተ የእርጎ ዝንብ ናቸው እንዴ? የእርጎ ዝንብ አይደላችሁ። አንተ ነበርክ መታሰር። እውነቴ ነው የምልህ። አንተና ያ አንተና ማነው ስሙ እናንተ ይሄ ብሩክ የሚባለው እሱ አሁን ከህይወታቸው ውልቅ ብለው ወጥተዋል መሰለኝ። የለም እና ኖቤል ከሚታሰር ከቤቱ እንዲወጣ አድርጉ። ሩታ ደግሞ የፈለገችው ነገር ማድረግ ትችላለች፣ ግን ውጭ ላይ ምን አግብቶ ተከራይተህላታል? ቤት ገዝተህላታል? ምን አድርገህላት ነው ከቤቷ የምትወጣው ማለት ነው? አብርሃም ከቤቱ እንዲወጣ ያደረጋችሁት እናንተ፣ ሚስት ብላችሁ ውሽሚት ያመጣችሁለት እናንተ። እንዴ ሰው እንዴት ራሱ ስተተኛ ሆኖ ሌላኛው ሰው ስተተኛ የሚያደርገው? በፈጠራችሁ አምላክ ይሆንባቸው። እንዴ እህት አላችሁ። እቺ ሴት እንድትሰደብ አታድርገው። እውነቴ ነው የምላችሁ። አታስመስሉ። አስመሳዩላ በድራማ ዓለም ሴት ልጅ ክብሯን ዝቅ እንዲደረግ አታድርጉ። ድራማ ነው የምትሰሩት። አስረግጬ ነው የምነግራችሁ። ግን ሩታን የሆነ ክብሯን ዝቅ የሚያድግ ውጭ ላይም እንደፈለገች መሆን ትችላለች። ይህ ክብሯ ጠብቃ የምትኖር ሴት ናት። እውነት ክብሯ ጠብቃ የምትኖር ሴት ማለት ነው። ይሄ ልጅ ስለመጣ ሩታ ክብሯን አወረደች ማለት አይደለም። ሩታም ደግሞ የምትልከሰከስ ሴት አይደለችም። እናንተ እኮ እስከ መልከስከስ ድረስ ይቅርና አብራችሁ ኑሩ ብላችሁ ቀለበት እስከ መግዛት የደረሳችሁ ልክስክሶች ናችሁ ማለት ነው። መታሰርም ያለበት አንተ ነበርኩ እንዴ! ሰው መሳይ ሴጣን፣ የሰው ቆዳ ለብሰህ ሴጣን እኮ ነው ውስጥ ማለት ነው። እውነት እኔ ይቅርታ አድርግልኝና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ዳና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። ውዴ ነችና እኔ መጮህ አለብኝ መሰለኝ። የሰሞን የውሽም ደጋፊ ከጭንቅላቴ ውረዱ እንዴ! ዋን ኬ ግባበት ቻናሌ ሪፖርት ተደርጎ ለአንሸክልኩም እናንተ አመድ ያሙላ ማለት አፈር ብሉ። ምን ይመስላሉ እነዚህ ኮተታም? እውነት ሪፖርት አታድርጉ። ዋን ኬ ግባበት ቻናሌ እንዴ! ቻናል ይሞታል እኮ እስከ መዘጋት ድረስ ይደርሳል። ምን ይመስላሉ? ፈጣሪ አምላክ። እናንተ እኔ መራገም አቅቶኝ መሳደብ አቅቶኝ አይደለም። እውነት ሰው እኮ ሌላኛው ሰው አዛ እንዲልብኝ አልፈልግም። ስለዚህ እኔ አዛ እንድልባቸው አታደርጉ እንዴ! ምን ይመስላሉ? ሰው እንዲያዝኑባቸው አታደርጉ። ስለዚህ ሪፖርት አታደርጉብኝ ማለት ነው። እንግዲህ ፈረንጆ ራሱ ምን እያለ ነበረ? የሩታን ሰርግ አለ፣ ስለዚህ ነጭ ልብስ ለብሳቸው መግባት የምችሉት አለበለዚያ መግባት አትችሉም እያለ ነበረ። ኧረ ፈረንጆ የማይሆን ቪዲዮ እኮ ነው እየሰራችሁ ያላችሁት። በህግ አምላክ ይሁንባችሁ። ልጅቷን ተዋት። ክብሯን ጠብቃ የምትኖር ሴት ናት። ልጄ ብላ ልጇን ብትንከባከብ ልጅ ናት፣ ሴት ናት ማለት ነው። አርፋ ቤቷን ሰብስባ በያዘችበት ምን እናንተ ማሽቃበጥ ትወዳላችሁ? እውነት ሩታ ሌላ እንትን ምንድነው? እናንተ ነጭ ልብስ ለብሳችሁ መግባት ነው የምትችሉ፣ ሌላ መግባት አትችሉም። ሩታ አታገባም ሌላ ባል። አብርሃም ብቻና ብቻ ነው የልጇን አባት ይዛ የምትቀመጥ ሴት ናት ማለት ነው። አብርሃምም ንቅንቅ አይልም፣ ወደዛ አይልም፣ ወደዚህም አይልም ማለት ነው። ብዙ ሰው ግን ትዳራቸው ፈርሶ ሌላ ሰው እንዲያገባ ነው የምትፈልጉት። ፈጣሪዎች እንደው በሩታ ደጋፊ አላችሁ? እኔ አይቼ አላቅም ጋይስ፣ እውነቴን አይቼ አላቅም እንዴ! የሁለቱ ትዳር ፈርሶ ሩታ ሌላ ባል እንድታገባ የምትመኙ ሰዎች አይቼም አላቅም። እኔ አላየሁም። አሁንም እንዳላያችሁ ሆናል። እንዳላያችሁ ግን አላየሁም እኔ እስካሁን ድረስ። ምክንያቱም ሰው ሰይጣን እንጂ ሰው እንደዚህ አይነት አስተሳሰብ ያለው አለ ብዬ አላስብም። እና ብዙዎቻችሁ ደግሞ ያትፈልጉት ነበረ፣ ግን የሚሆን ነገር አይደለም። በተአምር የሚሆን ነገር አይደለም። አብርሃምና ሩታ ቡታጀራ ላይ ሽርሽር ሲለው የሚለቀቀው ቪዲዮ ሌላ ታሪክ፣ እዚህ ጋር የሚያደርጉት ሌላ ታሪክ። ፈጣሪ ወይ ትዕግስቱን ስጠኝ። እንደናንተ እኔማ ማስመሰል ባቅበት ማለት እኔ ማስመሰል ነበረ። እውነት ነው ብላችሁ መስራት በቃ ሰርታችሁ ያገኙ እንዴ! ሽንት ቤት ከማጠብ አይሻልም ብላችኋል ጋይስ። እውነት እኔም ሪፖርት ተደርጉብኝ። እውነት ነው ብላችሁ ላግኙበት፣ ልስራበት እንዴ! በቃ ተፋቱኝ። አልሳደብም። በቃ ተፋቱኝ። ሪፖርት እንዳታደርጉ። አብርሃምና ሩታ አልተፋቱም፣ አልተጣሉም፣ አይለያዩም። አብረው ነው የሚኖሩት። ውሽሚትም ደግሞ አላት። በቃ ከዚህ በኋላ ሄርሜላ አላታለሁ እንትን ሪፖርት ተደርጎ። ቀጥሎ ደግሞ የሩታ ፎቶ ራሱ ማለት ነው አበላሽታችሁ አቆላማችሁ ፎቶዋን ምናምን አፏን ብታይ ውላይዳ አድርጋችሁ የፍቅር ጥያቄ አቀረበች ብላችሁ ምናምን ያንን ራሱ እየፖሰታችሁ እየተሳደባችሁ ትገኛላችሁ። ሴት ልጅ ናችሁ፣ እንደዚያ ትሆኑ። እውነት ሴት ልጅ ናችሁ። ነገ ደግሞ ሴት ልጅ ትወልዳላችሁ። ይሄኔ ሴት ልጅ ራሱ አላችሁ ይሆናል። ስንትና ስንት 10 ዓመት 12 ዓመት በትዳር የኖራችሁ ሴቶች ራሱ አላችሁ። እንደዚህ ዝቅጥ ያላችሁ ማለት ነው። ዝሙትን የምትደግፉ፣ የሰውን ትዳር እንዲፈርስ የምትፈልጉ
እውነቴ ነው የምላችሁ። በዛ ላይ ሴት ሆናችሁ ያስጠላል። እውነት ሴት ልጅ በሴት ልጅ ላይ አትፈርድም። እኔ በዛችኝቱ ሴትዮ እየፈረድኩባት ያለሁት የምታደርገው ድርጊት ጥሩ ስላልሆነ ብቻ ነው። ሩታዬ የሆነ ስህተት ስትሰራ ስህተት ሰርተሻል እላታለሁ። አሁን ይሄ ቪዲዮ ሲሰራ እኔ ደስ እያለኝ አይደለም፣ ውስጤ ቅር እያለኝ ነው። ምክንያቱም ክብሯ ጠብቃ እንድትኖረው የምፈልገው ማለት ነው። ከዛ በፊት ክብሯ ጠብቃ እየኖረች አይደለም፣ ልጇን በስርዓት እያሳደገች አይደለም። ስለዚህ የሆነ አለ አይደለ ነገ ልጅ የሚሸማቀቅበት ነገር የሚያፍርበት ነገር ወይም የሆነ እሷ ፕራንክ ነው ብላ ልትመጣም ትችላለች ይሄ ሰሞን። ምክንያቱም ሁሉ ነገሯ ስለሚያስታውቅ ማለት ነው። ያ ነገር ግን አልፈልገውም። ስሟ በሆነ ባልሆነ ነገር እንዲነሳ አልፈለግኩትም። ይሄ ሰሞን እየተሰራ ያለው ቪዲዮ ያ ልጅ ስለመጣ ምናምን እውነቴን ነው የምላቸው እኔ ወላሂ አልወደድኩትም ማለት ነው። እና ሩታይም ደግሞ አታደርገውምም። ሲቀጥል ደግሞ በድራማ ዓለም ራሱ መደረግ የሌለበት ነገር ነው ማለት ነው። እና ፕራንክ ነው ብላ እንግዲህ አንተ ያደረግከውን ድርጊት እኔ በአድርጌ ያሳየሁህ፣ ስለዚህ እኔ የተሰማኝን ስሜት እንዲሰማህ ያደረግኩህ ብላ ትመጣለች ማለት ነው። ታያላችሁ እንዴ? ለማየት ያብቃችሁ። ሁላችንም እናያለን። እድሜ ይስጠን ነው የሚባለው አይደለም? ስለዚህ እምናይ ይሆናል ማለት ነው። አታደርግም እንዴ ሩታ አታደርግም። ሌላው እንደታመጣም ለአገባ ነው ብላ ቪዲዮ አትሰራም ለፕራንክ ካልሆነ በስተቀር ጋይስ፣ እውነቴ ነው የምላችሁ። አልተሳሳመች፣ አልተላላጠች፣ አልተጋጋጠች። አይ ወይኔ በቃ ሴት ማለት እቺ ናት ማለት ነው። ራሷን ስብስብ አድርጋ የምትኖር ማለት ነው። እና እንግዲህ አብርሃምም ያው እየለመነ ትገኛለች። በቃ ሌላ ጊዜ አወራሻለሁ፣ አሁን ጥሩ ስሜት ላይ አይደለውም ማለት ነው። ከሚስቴ ውጭ ወደ ውጭ አለ ማለት ነው። ወይኔ በላቸው። አይዞህ አበጋዝ፣ እውነት አንተ ማለት ነው እንትን የሆንክ ልጅ ማለት ነው። እውነቴ ነው የምልህ። ወደዛ ወደዚህ ዥዋ ዥዌ ነው የምትጫወትብን። እንግዲህ ቀልብ ሰጥቶ ግን እኮ አብርሃም አሁን ዛሬ ላይ ማታ ለሩታ ለመናት አይደል? ዛሬ አሁን ወይ ከዘችኝቱ ሴትዮ ጋር ይመጣል። ፈጣሪ ወይ ድግስ ውስጥ እውነቴ ነው የምልህ። ረጋ ብለህ እስኪ ሰከን ብለህ አንድ ቀን ቁም ነገር ስራ። ቁም ነገር እየሰራህ ነው እናውቃለን። ግን ይሆናል አይደል? ሩታ ለመናት አይደል ማታ። ስለዚህ ዛሬም ሩታዬ የኔ ውድ የኔ የልጄን እናት የኔ ፍቅር የኔ ውድ ሚስት ብሎ ይቅርታ ጠይቆ ይምጣ እንጂ በቃ ቁም ነገር የሰራው የዛኔ ነው ማለት ነው። በተደጋጋሚ ይቅርታ የኔ ውድ ነገር ከዚህ በኋላ ስህተት አልሰራም ብሎ ከለመናት አብርሃም በቃ ስህተተኛ አይደለም ወደ ራሱ ተመልሷል ብለን እናስባለን። ነገር ግን እዚህ ውሃ ቅዳ ውሃ መልስ ነው ነገሩ። እውነት የእሱ ነገር ዛሬ ከመጣ በቃ እውነትም ጀግና ነህ ማለት ነው። እንደዛ ካደርገው ሩታዬን እየለመናት ከመጣ በጣም በቃ አዋቂ ነህ። ከዛ ውጭ ያለው ግን እዚህ ጋር ሌላ እዚህ ጋር ሌላ ዥዋ አትጫወቱብን፣ በእኛም ላይ እውነት አትጫወቱብን። በቃ ይበቃናል፣ ሰልችቶናል ማለት ነው። እና አቤልም ያው ኖቤል መታሰር አለበት። ሩታም እንደፈለገች ውጭ ላይ መሆን ትችላለች። እንደው ሰው በማይመለከተው ነገር ይገባል እንዴ? እኔ አሁን በቤቴ ሆኜ የፈለግኩትን ነገር የማድረግ መብት አለኝ አይደለ? ሌላኛው ሰው ምን አግብቶት ነው ቆይ በእኔ ህይወት የሚወስነው? ስለዚህ በሩታ ህይወት እንዴት ሊወስን ይችላል ይሄ ሰውዬ? ምን አግብቶት ጋይስ? እውነት ምን አግብቶት? ምን ይመለከተዋል? አላቅም። እናንተ ነው የማውቀው እኔ። እና እንደዛ እያለ ነበረ ለፍላፊ ቀፋፊ የሆንክ ልጅ። እውነት እኔ ድሮ ጥሩ ልጅ አደርገው ነበር፣ አሁን ነው ያስጠላኝ። እኔ አላቅም ለምን እንደሆነ ማለት ነው። እና ውጭ ላይ መድረክ ትችላለች። የሴት ልጅ ክብር አታውርዱ፣ ዝቅ አታደርጉ። በሌላ ነገር ሰርታችሁ እንትን በሉ፣ ተለወጡ። ሩታ እሺ ችላ ብላ ሊሆን ይችላል፣ የራሳቸው ጉዳይ ነው። ያላችሁትን ነገር በሉ፣ ስሩ፣ ተለወጡ ብላ ሊሆን ይችላል። ግን ይደብራል እናንተ። እውነት በጣም ነው የሚያስጠላው። አስጠሊ ደሙላ ሩታ ለማንኛውም የማታደርገው ውድ ቤተሰቦቼ ማታ የምንጠብቃለን። በቃ በሰፊው አወራሻለሁ ብሏታል። እንግዲህ አብርሃም ዛሬ እያለቀስክ መጥተህ ይቅርታ ጠይቀህ ሚስትህን በእጅህ አስገባ። ለሌላ ሰው ነው የምታስመስሉት፣ ይሄ ለኛ አይደለም። እኛ እናውቃለን። ጋይ ሰላም ሆኑልኝ።